ይህ የምትመለከቱት ስፍራ ለአጋንንት ግብር የሚገበርበት የጥንቆላ ሥራ የሚከናወንበትና ሰዎች ወደ ጥፋት የሚነዱበት ቦታ ነበር። እነዚህ ምድረ ደም ገባሪዎች ከደማችሁ ታጠቡ፣ በንስሐ ደም የምትቀልቡ ደም ማፍሰስ የምትወዱ ንስሐ ይዘህ ያመጡ ንስሐ እየጣሉት ንስሐ እየገቡ ወደ ቅዱስ ቁርባን እየተመለሱ በጣም በርካታ ኢትዮጵያውያን በማስመተት በማስደገም የሆነን ሰው ፎቶ የሆነ ቦታ ወስደው በመርፌና በወስፌ በማስወጋት በጣም በርካታ ሰዎችን እንዲያብዱ አድርገዋል። እንደውም አንዳንዶች ምንድነው የሚሉት? አንቺና መምህር ግርማ ጥንቁልናችሁ አንድ አይነት ነው። ኧረ በለ አንተ ሌላ የጠላት ወሬ እየሰማ ስትደነባበር የሺና የ3000 4000 ዘመን ታሪክ አለን እያልን ስንሟዘዝ በ75 እና በ76 በ77 ዓመት ውስጥ ዓለምን እንዴት ቀደሙት ብለህ እስቲያስብ። በርከት ያሉ ሰዎች በተኙበት በጨለማ የጥልቁ ሥራ ይሰራል። ሲሳጋድልን ሲጓዛጓዝልን ሁሉም ነገር ሲደረግልን የከረምነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ቲቪ ተመስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት ዛሬ ደግሞ ጠንቋይና አስጠንቋይ በሚል ርዕስ እናወጋለን። ትንሽ ነገር ስታገኝ ምቀኛ ነው ውስጡ ሆኖ ያያል። እንዴት እንደሚባክንብህ እንዴት እንደሚጠፋብህ እንዴት በረከት እንደምታጣ ውስጥ ሆኖ ይታገላል። አሁን ባለንበት ዘመን የሰው ዘር ክፋትና ምቀኝነትን ተላብሶ አንዱ ላንዱ መልካምና ቅን ማሰብ ጠፍቷል። ይባስ ብሎ ከእግዚአብሔር አምላኩ በተሰጠው መክሊት እንኳን እንዳይኖር ጠንቋይ ቤት እየተሄደ እድሉ ያልተወሰደ ኢትዮጵያዊ የለም። ትዳሩ ያልፈረሰ ቤተሰብ የለም። ስራው ተዘግቶበት የተሰጠውን መክሊት አጥቶ የሲኦሉን ኑሮ በምድር ጀምረናል። በጣም ያሳዝናል። አንድ የሰማው ታሪክ ላካፍላችሁ። አንድ ሰውዬ ነው አሉ እግዚአብሔር አምላክ ይመጣና ምን እንዳደርግልህ ትፈልጋለህ ብሎ ይጠይቀዋል። ላንተ የማደርግልህንም ለጓደኛ በጥፍ ሰጠዋለሁ ብሎ እግዚአብሔር ይነግረዋል። ይህም ሰውዬ ያስብና ለእግዚአብሔር አምላክ ምን ብሎ ይመልሳል? አንድ አይኔን አጥፋው ብሎ ይመልሳል። አሁን ያለንበት የክፋት ዘመን መግለጫ ይህ ነው። መልካም ነገር የማይጥመው በክፋት አብሮ መጥፋት የሚፈልግ ትውልድ ነው ያለው። እንደውም አንዳንዶች ምንድነው የሚሉት? አንቺና መምህር ግርማ ጥንቁልናችሁ አንድ አይነት ነው። ኧረ በለው የኔ የእንግሊዙ ጥንቁልና ነበር ደግሞ ሲባል የነበረው ከእንግሊዝ ሀገር። ኧረ ንግስት ኤልሳቤጥ ጋር ያመጣችሁ ጥንቁልና ነው ሁሉ ተብያለሁ። እንግዲህ ጥንቁልና ለንግስና ወንበር ካበቃኝ ብትሞክሩት ይሻላችኋል። ቀመማውም ያው ጾም፣ ጸሎት፣ ስግደት፣ ንስሐ እድላችንን ግባችንን ሰብአዊነታችንን በመሰረታዊ መንገድ ከጸጋ ከሞገስ ጋር አላገኘነውም። እንደ ውሃ የምንዋለለን። አይነ ጥላ መተትና አስማት የምቀኞች አይን ለዘመናት ሲጎዱ ኖረዋል። ስለዚህ እንደ ውሃ የምንዋለለን። አገር ለቀን በረሃ አቋርጠን ጨካኞች ያየነን እንደ ውሃ እየዋለልን የጨካኞች ጉልበት መፈተሻዎች ነን። በአሁኑ ወቅት በህብረተሰባችን ዘንድ በስፋት የሚታየው ወደ ጠንቋዮችና ወደ አስጠንቋዮች የመሄድ ድርጊት አሳሳቢ ደረጃ ላይ ደርሷል። በሳይንስና በቴክኖሎጂ ምጥቀት በራቀችዋ የዛሬው ዓለም ውስጥ በሐሰተኛ የተስፋ ቃላት በሞራል ውድቀትና በድንቁርና ላይ የተመሰረተው የጥንቆላ ተግባር በብዙ አባወራዎችና በሀገር ደረጃ ከፍተኛ የማህበራዊና ኢኮኖሚያዊ ስነ ልቦናዊ ውድመትን እያስከተለ ይገኛል። ጥንቆላ ሰዎችን በአቋራጭ ሀብታም መሆን ይቻላል ወይም ችግሬ በስራ ሳይሆን በጸሎት ሳይሆን በጥንቆላ ይፈታል ወደሚል የተሳሳተ አስተሳሰብ ይመራል። ይህም አምራቹ ኃይል በስራ በፈጠራ ላይ ሳይሆን በተስፋ መቁረጥና በቅዠት ጊዜውን እንዲያጠፋ ያደርገዋል። ይሄ እርግጥ ነው የአደባባይ ሚስጥራችን ነው ወገኖቼ። በጣም በርካታ ሰዎች ጠንቋይ ቤት ይሄዳሉ። ድግምትና መተት ሰው ላይ በማስደገም ያምናሉ። መንፈሱን እንዳልኩት ቤቱ ለምዷል። መንፈስ የሚጠራበት ቤት ነው።
መንፈሱ ተጠርቶ ትእዛዝ ከዛ ወጥቶ ብዙ ስራ የሚሰራበት ነው። ቅድስተ ማርያም ቤተክርስቲያኗ ጀርባ ያለ ቤት ነው ሄድኩት ተጠርቼ። በኢትዮጵያ ታሪክ የማህበራዊ ህይወትና የነፍስ ወከፍ ጉዞ ውስጥ የጥልቁ መንፈስ ውጊያ እና የሰው ቅናት ያላቸው ትስስር እጅግ የጠለቀና ውስብስብ ነው። የሰው ልጅ ውስጣዊ ምቀኝነትና ቅናት ስሜት ለአሉታዊ ለአጥፊ መንፈስ ኃይሎች እንደ ዋና በር በመሆን የሚያገለግልበት ሁኔታ በሰፊው ይታያል። ቅናት በራሱ ግባታዊ ስሜት ብቻ ሳይሆን ወደ ተግባር ሲቀየር የጨለማው ዓለም ኃይላት የሚጠቀሙበት መሳሪያ ይሆናል። ምቀኝነት እንደ በር አንድ ሰው በሌላው ስኬት፣ እድገት፣ ሰላም ወይም በሀገር በረከት ላይ በሚቀናበት ጊዜ በውስጡ የሚፈጠረው አሉታዊ ኢነርጂ የጥልቁ መንፈስ እንዲሰራ መንገድ ይከፍትለታል። የቅናት መንፈስ ያላቸው ሰዎች በአይነጥላ፣ በቡዳ፣ በማሾፍ፣ በሐሜት ወይም በቀጥታ ወደ ጠንቋይና መናፍስት ጠሪዎች በመሄድ በሌሎች ላይ መጥፎ ዕድልን፣ በሽታን፣ ውድቀትን ለማምጣት ይጥራሉ። ይሄ የወጣለት ነው። ይሄም እንዳለ ድንጋይ መተት አለ፣ ሌላ መተቶች አሉ፣ የተቀበሩ አለ። የወጣ ይሄ ከእንትን ውስጥ የወጣ ነው። እዛ አካባቢም ከየማህፀን ከሆድ ውስጥ የወጣ ነው። ስኔው ያልተቀበልነውን መስጠት አንችልም። ዛሬ የተቀበልነው ፍቅር የለም፣ ክብር የለም፣ ሰላም የለም። ከማህፀን ውስጥ የጎደለን ኃይል መኖሩን የምናውቀው የዲያብሎስ ክፉ ጥላ ከጨለማው ጋር ተባብሮ በማህፀን ውስጥ ከመግቦቱም ይዘት ጀምሮ ዲያብሎስ የተካፈለበት ህልውናን ስለምናሳልፍ ታሪካዊዎች አይደለም። በግለሰብና በቤተሰብ ደረጃ የሚደርሰው ጥቃትም ይሄ ነው የሚባል አይደለም። የበረከትና የስኬት መታሰር፣ ሰዎች ደክመውና ጥረው ውጤት እንዲያገኙ የተጀመሩ ስራዎች አጋማሽ ላይ እንዲቋረጡና የስራ እድሎች እንዲዘጉ ያደርጋል። የጤናና የስነ ልቦና መታወክ፣ በሳይንስ ወይም በሕክምና ሊታወቁ የማይችሉ ድንገተኛ ህመሞች፣ ድብርት፣ ፍርሃትና ተስፋ መቁረጥ በቅናት ከተካተቱ አሉታዊ መንፈስ ጥቃቶች ጋር ይያያዛሉ። የቤተሰብ ሰላም ማጣትና ፍቺ፣ በጥሩ ሁኔታ ላይ የሚገኝን ትዳር፣ የቤተሰብ ፍቅር ለመበተን በቅናት የተሞሉ ሰዎች ፈጥሩት አሉታዊ መንፈስና ሴራ ምክንያት በባልና ሚስት መካከል አላስፈላጊ ጥል፣ መጠራጠርና መለያየት ይከሰታል። ኢትዮጵያ እንደ ሀገር ባሏት መንፈሳዊ፣ ታሪካዊና ተፈጥሯዊ ጸጋዎች ምክንያት የሚሰነዘርባት የጥልቁ መንፈስ ውጊያ ከሰዎች ቅናትና ምቀኝነት ጋር ተጣብቆ ከፍተኛ ጉዳት እያደረሰ ይገኛል። እነዚህ አይነት አፍሪካን ሀገራት እንዳያድጉ እንዳይለወጡ እነዚህ ባዕድ አምልኮ በቤተሰብ ሲመለክ የነበረ አሁን ልክ እኛ ሀገር ላይ እንደምንፈራው ማለት ነው። እናቴ እንዴት ያደርግ ነበር፣ አባቴ ያደርግ ነበር ተብሎ እናቶችም ደግሞ አረ ይዞብኝ ይሄዳል ብሎ የሚያመልኩት ባዕድ አምልኮ አለና ኢትዮጵያዊነታችን እንደ አሜሪካ ድንገት የተገኘ አይደለም። በአሳሾች የተፈለገ አይደለም። በመጽሐፍ ቅዱስ ውስጥ ከ40 ጊዜ በላይ የታወቀ ሲሆን ይህን መንፈሳዊ ኩራታችንን ንቀን ፖለቲከኞች ሆነን ፖለቲካችን ደግሞ ወደ መከራ የሚስብ፣ ወደ ችግር የሚስብ፣ ወደ ጥፋት የሚስብ፣ ወደ ጉስቁልና የሚስብ ነው። ሀገርን ወደፊት ሊያራምዱ የሚችሉ መልካም ሀሳቦች፣ የልማት ስራዎችና የሰላም ጥረቶች በምቀኝነትና በሴራ መንፈስ ምክንያት እንቅፋት ይገጥማቸዋል። በትጉ ስራና በፈጠራ ከማመን ይልቅ አንዱ ሌላውን በመቀናት በመሻማትና በክፉ መንገድ ለመጣል እንዲፋለም መንፈሳዊ ውጊያ መንፈሱን ያመቻቻል። ይህንን በቅናት ተንተርሶ የሚመጣውን የጥልቁ መንፈስ ጥቃት ለመከላከልና ለማሸነፍ ከደማችሁ ታጠቡ። በንስሐ ደም የምትቀልቡ ደም ማፍሰስ የምትወዱ በንስሐም መታጠብ ይችላል። ያ ደም እጃችሁ ላይ ያለ ደም ቅዱስ ዮሐንስን እየጠበቁ ጨሌ ቡና እየቆሉ ያው ጨሌ የገብሩበት የነበረው ያው እንግዲህ እዚህ መጥተው በእግዚአብሔር ቃል ይሄን ሁሉ ጥለውታል፣ በቅዱስ ሚካኤል ኃይል ማለት ነውና ያን መለኮታዊ ባህሪ ዛሬ ሰይጣን ቀማን። በእምነት የምናገኘውን ኃይል አተነው ከዓለም ቤተክርስቲያን ከዓለም ትማልዳለች። እንደገና ከእግዚአብሔር መሆኑ ቀርቶ ሰላምን ከዓለም፣ ፍቅርን ከዓለም፣ በጎነትን ከዓለም፣ እምነትን ከዓለም መፈለግ ጀመርን።
ይሄ አይሆንም፣ አይመጣም፣ አልመጣም፣ እስከዛሬም አልመጣናም፣ አላየነውም። ስለዚህ ይህ የማህፀን ጸሎት ለቀጣይ ትውልዳችን ያስፈልጋል። ጽኑ እምነት፣ ጸሎት፣ ግለሰቦችና ህብረተሰቡ ወደ ፈጣሪ በመቅረብ በፍቅርና በጸሎት በመጽናት የጨለማውን ኃይል ውጊያ ማፍረስ ይቻላል። ይህንን በቅናት ላይ የተንተራሰ የጥልቁ መንፈስ ውጊያ ለመመከት የሚከተሉትን እርምጃዎች ወሳኝ ናቸው። መንፈሳዊ ጥንካሬና ጸሎት፣ ጠንካራ እምነት፣ ጸሎትና አምላክን መያዝ እኩያን መናፍስት የሚያነሱትን ቅናት ፍላጻ የሚከትት ትልቁ ጋሻ ነው። ይቅርታና አዎንታዊ አስተሳሰብ በልብ ውስጥ የሚበቅልን የቅናት ዘር ገና ሲበቅል በይቅርታ በበጎ ምኞትና በደስታ በመተካት የመንፈሱን በር መዝጋት ይኖርብናል። ሚስጥር መጠበቅና በጥበብ መመላለስ፣ ስኬትንና የወደፊትን እቅድ አላስፈላጊ ለሆነ እይታ አለማጋለጥና በጥበብ መኖር ያስፈልጋል። ውድ ኢትዮጵያውያን የአቢሲኒያ ህዝቦች ይህንን ጠንቋይና አስጠንቋይን ከሀገራችን ለማጥፋት ሁላችንም በጸሎት መትጋት ይኖርብናል። እግዚአብሔር አምላክ የኢትዮጵያን ታላቅነት ይመልስልን ዘንድ ከክፋት፣ ከቅናት፣ ከምቀኝነት ርቀን በአንዱ ደስታ አንዱ የተደሰተ ታላቋን አቢሲኒያ ከፍ እናደርግ ዘንድ የእግዚአብሔር አምላክ ኃይል ሁላችንንም ያልበሰን በማለት ለዛሬ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሃረነ ወይሰሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ